Hi, Njiboye. Mucaako, Akkam. jirta, Naguma. fayyaa, Fayyaa keetii? alhamdulillah rabbil aalamiin. Maa badde? Wallahi baddee ደከመኝ ሌላ Dakka. ሌላ ቀን ይሆንልኝ ምን ሆነ? ምን ሆነ የጠፋው? አለው አልጠፋሁም። የእኔ ውድ አላየሁም እዚህ ልጅ ላይ ለዛ ነው። ከአንቺ ጋር እየተጀናጀንኩ ምን እንዳለ ታውቂያለሽ? አንተ ኦሮሞ ጠል ነህ፣ የኦሮሞ ሴቶችን ማውራትም ሆነ መጀናጀን አችልም አለኝ። እንዴ እናቴን በጣም አዘንኩ። ማን የኦሮሞ ጠል ነው የሚለ? ምን አውቃለሁ? ለምን አብይ አህመድን መጥላት ኦሮሞ ጠልነት ነው የኔ ፍቅር? አይደለም። መንግስት ብርሃኑ መንግስት ጁላን ነው። መጥላት የኦሮሞ ጠልነት ነው? ደግሞ መንግስት ነው፣ ህዝብ ነው። እናቴ እኔ እንደ ኦሮሞ ህዝብ ማከብረው ሞዶ የለኝም። እናቴን በተለይ እንደ አንቺ አይነት ቆንጆ ሴት ሳይ እግዚአብሔር ግን መንግስትን መቃወም ኦሮሞን መጥላት መፍት ነው። ተወቃወም እንጂ እንዳንቺ አይነት ብዙዎቹ አብይ አህመድን እናገራሉ፣ ብርሃኑ ጁላላ፣ ሽመልስ አብዲሳን ምናምን። መፍት ነው። ህዝቡን አትንካ እንጂ ከመንግስት ጋር መፍት ነው። ህዝብ እንዴት ነው የሚነካ? ያመሻል። የኦሮሞ ህዝብ ሰፊ ህዝብ እኮ ብዙ አይነት አስተሳሰብ ያለው ህዝብ እኮ እንዳንቺ አይነትም አለው። መንግስትን የመቃወም መፍት አለ፣ የመደገፍ መፍት አለ። ይሄ ራሱ ዋኖፌ ዋ ትለኛለች። በቀደም ጃልመሮን ተናግሬ ነው። ጃልመሮ ከጫካ አይወጣም፣ የጫካ ፍቅር አለበት እና ከተማ ግባ ብለው ቢለምኑት አደባባይ እየዞረ አዙሮት ይወድቃል አልኳት። ልገለኝ ጣላችሁ መኪናት ታሽከረከረ የሚለውን ሰምተሽዋል? አደባባይ ላይ መኪናው እየዞረ መኪናት ተሽከረከረ ኢንስር ቢታመቲ አከም በና አንቺ ብረስ ሰርጌን ቤት ማልታቴ በድ የኔ ፍቅር ያ ጌታን እኔ በጣም ነው የምወድሽ። ቆንጆ ነሽ። በዛ ላይ ግን እንደዛ የሚሉሽን ሰዎች እንዳትሰሚያቸው። ማንም እንደዛ አላለኝም። የምር እኔ ማንም ምንም አልተናገረኝም። እኔ ከአንቺ ጋር መጫወት ደስ ይለኛል፣ ቤትሽ ገብቼ ምናምን። ግን ሌሎቹ ወደ ዘር ያዞሩታል። ማነው ወደ ዘር ያዞረ? አንድ ልጅ ደደባል። ማን የተናገረ? ማን ኦሮሞን ይጠላል ምናምን። እኔ እኮ የሚያናደኝ ነገር ይሄ መንግስት የዜግነት ሁሉ የሚከፍላቸው ይመስለኛል። አንዳንድ ሁሉም እግዚአብሔርን ነው የምልሽ። እዚህ መዳም ቤት እዚህ ሳውዲ ውስጥ መዳም ቤት የምትሰራ ኦሮሞ አብይን ለምነካ ተሳድብክ ብላ እሬ ትላለች። ምን አገባቸው? መኒ እንጃ መረከት እንጀሪ ማልሲንገል ምርገት ጃሪ አሁን እኔ ቲፔሌፍ ስልጣን ላይ በነበረበት ሰዓት እነ መለስ ዜናዊን አብሬ ሁሉ አስተዳድባቸው ነበር። እናቴን አገር እየገዙ ነው። ምን አገባኝ? ህዝባትን እንጂ ከመንግስት ጋር እንደፈለግኩ ህዝብማ ነውር እኮ ነው። አንቺ ህዝብ ማለት እኮ አሁን ኦሮሞን አሁን እንደ ኦሮሞ ብሳደብ አስቢው። የአንድ ዓመት ህፃን ልጅ አለ ምንም የማያውቅ፣ ትላልቅ እናቶች አሉ፣ ቄስ አለ፣ ሼክ አለ። ያንን ሁሉ እኮ ነው አንድ ላይ እንትን የምትስታደቢው። ነውር እኮ ነው እኮ ነገራቸው። ጌታን ግን ፖለቲከኞችን እየለየሽ ቅንድባቸውን ማለት ጌታ እግዚአብሔር መለስ ከጫካ መጥቶ የኢትዮጵያን ህዝብ እየገዛ እየተማረ ግን መንግስትን እንቃወማለን። መንግስትም እየገዛን ነው። መብታችን ነው። ያ መብት ነው። መንግስትን መደገፍም መቃወምም መብት አለም። ይሄ መብት ነው። እንዲሁ እንዳንቺ አይነቱን ኦሮሞ ባበዛልኝ እንዲሁ በእግዚአብሔር ቤት ሰላም ያገኝ ነበር። አሜን አሜን አሜን። ዝቦዬ አንዳንዶቹ ኦሮሞ ሲባል አንድ ጎረምሳ ነው የሚመስላቸው። አብይ አህመድ ሁሉ ነው የሚመስላቸው። ህዝብ አይመስላቸውም። አንተ ሰው በሬድኩ ኦኮ አሁን አንቺን የመሰለሽ ቁንጂ የምታምር ሴት ኦሮሞ ብዬ ስሳደብ አንቺንም ማለት እኮ እናያማቸዋለን። እኔ ተከፍሉኝ አልሳደብም። እናቴን ኦሮሞ ቢከፍሉኝ በዚህ አጋጣሚ ሌሎች ብሔሮች ኦሮሞ እንደ ኦሮሞ መሰደብ የለበትም። ጌታ ማንኛውም ብሔር እንደ ብሔር መሰደብ የለበትም። ከግለሰብ ጋር ከመንግስት ጋር ጸብ ካለ ከዛ ሰው ጋር መጨረስ ነው እንጂ እንደ ህዝብ ማንኛውም ብሔር አየቻውን ኦሮሞ ነች።
አብይን መሳደብ ትችላላችሁ። ብርሃኑ ጁላን ስልጣን ላይ ያሉትን ሁሉ የመሳደብ መብት አላችሁ። ኦሮሞን ግን የመሳደብ መብት የላችሁ። እኔ በዚህ እስማማለሁ፣ ጌታን እስማማለሁ። አሁን ደግሞ እሷ በፍቅር ምናምን እኔን ብትወደኝ ደግሞ ኦሮሞ ሆናለሁ። እናቴ ትሙት ኦሮሞ ሆናለሁ ዛሬ ማታ እግዚአብሔርን ተነስቼ ድርቦን ጠብሼ ኦሮሞነትን ላስረክበው። በቃ ምን ችግር አለ? ጌታን ኦሮሞ ሆናለሁ። 24 ሰዓት ስለ ኦሮሞ ነው የማወራው። አይጅቦ አንተ ብሄርህን ለሴት ብለህ ትቀይራለህ። ኦሮሞን የመሳደብ መብት የለክምና ማን መብቱን ሰጠኝ? ዋኖፌ ኦሮሞ እንደ ኦሮሞ መሰደብ የለበትም። ያም ኦሮሞ እያሉ የሚሳደቡ ሰዎች መጨረሻ ደደቦች እንደሆኑ ነው የሚታየኝ። በቃ የሆነ የቀነጨረ አስተሳሰብ ያላቸው ጭቅቅታሞች ምናምን ነው የሚታዩ። ሁለተኛ ነገር ደግሞ ኦሮሞ የሚሳደብ የሆነ ጀለሳለኝ። ኦሮሞ ከሱ ጋር ተጣላው ማለት እኮ ነው። አይገርም? አንድ ብሔር እንደ ህዝብ መሰደብ የለበትም። ማንኛውም ብሔር እንደ ህዝብ መሰደብ የለበትም። ከፖለቲከኛ ጋር መጋጨት መብት አለ፣ መናገር መብት አለ። ግን ብሔር እንደ ብሔር አይነካም። በዚህ ከአይስታን ዊዚዮ ጅቦዬ ነውር ቃል እንዴት ነው አባቴ? አሁን እኔ እግዚአብሔርን ማማይ አሁን ከልብሽ ማለት ነው እየቀለድሽ ምናምን ሳይሆን አፈቅርሃለሁ እወድሃለሁ ምናምን ብትይኝ እመቤቴን ኦሮሞ ሆናለሁ። እናቴን ስለ ኦሮሞ ነው። ረጅም ተው አንተ በሴት ብሔርን አትቀይርም እንዴ? ምን ሆነሽ ነው? በሴት ዜግነት ራሱ ቀይራለሁ ነው። ቆንጂዬ ህንድ ራሱ ብታፈቅረኝ እኔ ላማነት እንተዋለሁ ማለት ነው። ጌታን እተዋለሁ። ለሁሉ ላመልክ እችላለሁ። ለሁሉ ላመልክ እችላለሁ። ኧረ ጅቦ በፈጣሪ ሀሳቤን የምቀይረው በሴት ልጅ ነው። ትግልን የምታስጠልፍ ሴት ልጅ ነው ባጭሩ። በቃ እግዚአብሔርን ብር አይለውጠኝ ምን አይለኝ ሴት ልጅ ናት ሀሳቤ የምታስቀይረኝ። ኪዱዬ እንዴት ነሽ? ይህን ነገሬን አልወደድሽልኝም? በጣም 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 አሪፍ ነው። አሁን ላይ እሺ ቆይ ደግሞ አሁን እንደ ዜግነት ላይ አንድ ህንድን ብትሆን መጣች ጠብሳታለሁ። ጠበስካት ግን ላይክ እንደ ኢትዮጵያን ትዘልፋለህ። እንዲህ ውጊያ ይነሳላሉኝ ህንድና ኢትዮጵያ ካልተዋጉ ያውም ለሙከራ ህንድ የምትሰራው ኒኩለር ቦምብ ኢትዮጵያ ላይ ይሞከር ራሱ እናቴን እግዚአብሔርን ይሄማ መጥፎ ነገር ነው። አዳምጪ ኒኩለር ቦምብ የሞከረችው ሰው ላይ አሜሪካ ብቻ ነች አይደለ? ሂሮሺማና ናጋሳኪ የሚባለው ህንድ ባፈቅር ቆንጆ ህንድ ኢትዮጵያ ላይ ለምን አይሞከርም ብዬ ሁሉ እግዚአብሔርን በቃ ለምን እሪ ይላሉ። በቃ እንደዚህማ አይደረግም። የመውደድ መብት እኮ አለህ እኮ እና የእሷንም እንደ የራስህንም እያስከበርክ ሞኝ ኖ አይሆንም። እኔ ሴት ልጅ ለእሷን የምትሆነው በቃ እንዳለ የግል ንብረቷ ነው። አሁን አንቺ ብታፈቅሪ በቃ ክፉ ነህ እያለች ነው የሆነች ልጅ እዚህ። አንቺ ብታፈቅሪኝ አስቢ አሁን ምን እንደምል። ሰሜናውያን የመጡት ከየመንና ከእስራኤል ሀገር ነው። ወደ ሀገራቸው ይመለሱ ብዬ ሰልፍ ሁሉ አስነሳለሁ። ታሪክ እቀይራለሁ። እና እንዲህ አይነት ሰው ነኝ። እንዲህ አይነት አማራ ባፈቅር አስቢ ኦሮሞ ወደ ሀገሩ ይመለስ ብዬ ነው እር ይላል። አትሆንም በቃ አትሆንም። ያበርታ ነው የራስህንም እያስከበርክ የሰውንም በሙሉ ነው የምትለወጠው። እንዳለ ግልብጥ ነገርኩሽ፣ ግልብጥ ባንዴ ነው የምቀይረው። ይሄ ከባድ ነው፣ የምር ከባድ ነው። አማራ ባፈቅር አክሱም እኮ የአማራ መነሻ ነው። ትግሬ ወደ የመን ግቡ እላለሁኝ። ከባድ ነው እንደዚህ ከሆነ ቦጫጫ ጌታን ነው የምልሽ የኔ ቆንጆ። አንቺ ጋር ብፋቀር ማድረግ ይሄንን ነው በቃ። አማራ የመጣው ከእስራኤል ሀገር ነው። ጥፋ ከዚህ እንውጣልን በቃ።
ኦሮሞ መነሻው እኔን ካፈቀር ከአማራ ለምሳሌ አልፈልግም። ትግሬ ጥፋ እና ትግሬንም እንደመሰለህ አልፈልግም። ወደ የመን ሂድ፣ ወደ የመን ሂደህ ትግሬ ጫትህን ቃም እለዋለሁ። በቃ አማራ ባፈቅር ደግሞ አስብ። ኦሮሞ ዳይ ወደ መጣበት በቃ ደካማ ጎናቸውን እየፈለክ ነው የምታጠቃው። እንዲህ ወደ መጣበት አንጀት ስር መግባት ትችልበታለህ። ጎበዝ ነህ። ጎናቸውን እየመረጥክ ታጠቃለህ። ቀልጃለሽ። ጉራጌ ባፈቅር አስበሽዋል? ጉራጌ ብታፈቅር ደግሞ ማንን ነው የምትዘልፈው? አሁን በንግድ የገቡትን ኦሮሞች እንዳለ ሱቃቸውን ዘግተው አብይ አህመድን ተከትለው መርካቶ የገቡ ኦሮሞዎችን እንዲወጡ ንቅናቄ ይህን አወጣ። አንተማ ችግር አለብህ ከኛ ጋር። እንደውም እግዚአብሔር ከአማራው ጋር ሲሆን ኦሮሞን ነው የምትዘልፈው። ከጉራጌ ጋር ሲሆን ኦሮሞውን አይከብድም። እዚህ ጋማ አዳምጪኝ። እንዴት መሰለሽ አሁን ትግሬ በሆነ እኔ ማለት ነው የትግሬ ችክ ባፈቅር ምናምን ከኦነግ ሸኔ ጋር ዘመድ ነን ብዬ እሪ እላለሁ። ከኦነግ ሸኔ ጋር ዘመድ ነን። ሌላ ኦሮሞ ግን አብይ ጋር የሚሰለፈውን ባንዳ ነው፣ አገር አጥፊ ነው። ደግሞ እየከፋፈልከን ነው። አይሆንም እንዴ የአብይ ኦሮሞና የጃንመር ኦሮሞ እኮ ልዩነት አለ። ኦሮሞ ብሎ ነገር የለም። እግዚአብሔርን አሉ። የአብይ ኦሮሞዎች አሉ፣ የሽመልስ አብዲሳ ኦሮሞዎች አሉ። ማንን ያስገባሹ በኢየሱስ ስም? እንዲህ ፍርዬ ማዕረይ ወይ ሽኩሪና እንዴት ነህ? ናይና ወይ ናይና ዲስ ነው ጽቡቅ ልኺ አለን። እግዚአብሔር ይመስገን። ዳንዲ ማን ነው ሰውየው? ዶክተር አብይን ይመስላል። ቢስኪዩ ወደ ጨረቃ ካልሄድኩ ብሎ አብይ አህመድ ጨረቃን አይቼ ካልተመለስኩኝ የኢትዮጵያ ሕዝብ ሰምተሽዋል ነገር ፖለቲካ ዝም ብለሽ ሰው አታስገቢ። ሁለተኛ ማንም እንዳታስገቢ። እኔ ጋር ብዙ ሰው ይልካሉ፣ ግን ማንም ማለት ጅቦ ኦሮሞን በጣም ነው የሚጠላው እያሉት ነው። የእውነት ነው። እናቴ ትሙት አልጠላም። አብይ አህመድን በጣም ነው የምጠላው። እኔ ነግሬሃለሁ እኮ መንግስትን እንደፈለክ የማድረግ የመውደድም የመጥላትም። አሁን አዳምጪ። አንዳንድ ኦሮሞዎች አሁን አብይ አህመድን በጣም ይወዱታል እና አብይ አህመድን ስነካ እሱን የነካው ይመስላችኋል። ግን አብይ አህመድን የሚደግፉ ኦሮሞዎች አዳምጪኝ፣ እናቴ ትሙት ቀናቸው በጣም እየቀረበ ፀሐያቸው እየጠለቀ ነው። እንዴት በይ እንደ ህዝብ ከህዝብ ጎን መቆም ሲገባቸው አንዳንዶቹ ከመንግስት ጎን ቆሙ። መንግስት ጠፊ ነው፣ ህዝብ ግን አይጠፋም። እየተዋለደ እየተተካካ ይመጣል። አንተ በዘመን የደገፍከው መንግስት የለም ማለት ይህ መንግስት ለሀገሩ ይሆናል ለሀገሩ ሆኗል ብለህ የምትደግፈው መንግስት የለም አለ። ይሄ ማለት ደግሞ እንደዚህ መፍታት ነው ማለት ነው። ኖ አሁን ለምሳሌ የምደግፈው ለኢትዮጵያ መንግስት ይሆናል ብዬ የምደግፈው ከልቤ ልደቱን ነው። ልደቱ አየህ አንተ ትክክል ነህ። ኖ አዳምጪ፣ ልደቱ ነው። አሁን ልደቱ ስልጣን ላይ ሆኖ ህዝብን መዋጋት ሲጀምር፣ ህዝብን ማጥፋት ሲጀምር እኔ እቃወመዋለሁ። ለምን ልደቱ አንድ መንግስት ነው። አንድ ነገር ልንገርህ፣ ምን እንደው ታውቃለህ? አንዳንድ ሰው ምን ሆነ መሰለህ፣ የሆነ ሰውን በጣም ከወደድከው ላይ ጥፋቱንም እንደ እንትን ነው አክሴፕት አድርገህ የምትቀበለው። ታውቃለህ፣ ህዝባችን ይህን ችግር አለበት። ማንኛውም ሰው ጋር አለ። የሆነ ሰው በቃ ከወደድከው ጥፋቱ አይታይህም። አይ ቲንክ ላይክ ዛት። አሁን አዳምጪኝ የኔ ቆንጆ፣ እኔ በጣም የምጠላው ነገር ልንገርሽ። አሁን ይሄ መንግስት ትግራይ ክልል ውስጥ በሚሊዮኖች አጥፍቷል ህዝብ። አማራ ክልል ደግሞ በመቶ ሺዎች አጥፍቷል። ያውም ከዛ በላይ ነው ይባላል። ወደ 200 ሺህ ገብቷል ይባላል የአማራ። ገባሽ? እነዚህ ሰዎች ሲሞቱ ቪዲዮ ማስረጃ ብዙ ቪዲዮዎች አሉ ያልተለቀቁ ሁሉ። የሰው ልጅ ተበጣጥሶ ታርዶ ተቃጥሎ በዚህ መንግስት። ገባሽ? አሁን ይህ መንግስት የኦሮሞ መንግስት ነው እንዳትነኩብኝ የሚሉ ኦሮሞዎች ሲመጡ አዝናለሁ። ነገ ጧት ታሪክ ይቀየራል። እኔ ደግሞ ጥያቄ አለ። እንደቦዬ አንተ የደገፍከው መንግስት ነበረ
አንተ ግን እንትን ላይ ያልወጣ ነው እንጂ የምትደግፈው መንግስት ነበረ በዘመነ የለም። አንቺ ገብቶኛል። መለስ ዜናዊን ልትይ ነው። እኔ የመለስ ዜናዊ የመንግስት ደጋፊ ሳልሆን ካድሬ ነበርኩኝ። ደጋፊ አይደለሁም፣ ካድሬ። ካድሬና ደግሞ ድጋፍነት ምንድን ነው? ካድሬ ማለት ሰሪ ነው። ደጋፊ ማለት በጭፍን ዝም ብሎ የሚደግፍ የለም። መለስ አሁን አንዳንዱም እኮ መለስ ይሻለናል ይላል። እኔ ግን ደጋፊ ሳልሆን ካድሬ ነኝ፣ እሰራ ነበር። ልረዳ አልቻልኩም። ደጋፊና ካድሬነት ምንድን ነው ልዩነት? ካድሬነትና መንግስትነት እንኳን አብይ አህመድ አወዛግቦታል። የአብይ አህመድ ካድሬዎች አሁን ካድሬ ከሆንክ ያ ካድሬ ነህ፣ ለመንግስት ነው የምሰራው። ሰው አይ ቲንክ በዛ ነው ስራ ነው የምሰራው። ደጋፊ ስትሆኝ አሁን ደጋፊ ማለት ኳስ ነው እንደምሰራው። አንተ አዳምጪኝ። አሁን ኳስ ሲጫወቱ ደጋፊዎች ስታዲየሙን ሞልተው ይጮዋሉ አይደለ? ምናምን ይላሉ አይደለ? እኔ ግን በዛ ጊዜ አራጋቢ ነበርኩ። ዳኛ አራጋቢ እንደሚባለው አይጅቦ። ለማንኛውም እኔ ፖለቲካ አታስወራኝና እኔ ብዙም እንትን አይደለሁም፣ ግን ማለት ነው ነገርኩህ። እኛ ሰዎች የሆነ ነገር ስንወድ ማለት ነው ጥፋት መስሎ አይታየንም። እንደዛ ነው በቃ። ይሄ ደግሞ የሰው ልጅ ባህሪ ነው። ትክክል ነሽ፣ ትክክል። ግን አዳምጪኝ፣ አንድ ነገር ልንገርሽ። እንደ አንድ ኦሮሞ ማለት ነው በጣም ወድሻለሁ። ሚኒሊክ የኦሮሞን ህዝብ እንደጨፈጨፈ ጡት እንደቆረጠ ምናምን ብዙ ኦሮሞዎች ያወራሉ አይደለም? ይህንን ታሪክ የሰሙት ከምንድን ነው? ከአያቶቻቸው ከቅድሚያ በአፈ ታሪክ ነው። አሁን ይሄ መንግስት የሚሰራቸው ስራዎች ደግሞ ታሪክ አይደሉም ማለት እንደዚህ በታሪክ የተወሩ አይደሉም። በቪዲዮ የተቀረጹ አሉ። ሰው ሲገደል፣ ወታደሩ ሲጨፈጭፍ ምናምና ይሄ መንግስት የእኛ ነው የሚል ኦሮሞ ካለ አስቢ ምን እንደሚፈጠር። ስትል አልገባኝም ማለት ላይ ስለ ሚኒሊክ እያወራ ነው። ሚኒሊክ የፈጸማቸው ወንጀሎች በቪዲዮ ተደግፈዋሉ። አይጠፉም። ቪዲዮ የለም በዛ ሰዓት። ለምንድን ነው የማይኖረው? ታሪክ ነው። ኦኬ አፈ ታሪክ ነው እንበል። እሺ ተነገረ ተጻፈ እንበል። ያ አሁን እኮ ተራ ወታደር ሁሉ የሚገለውን እኮ በቪዲዮ እየቀረጸ እኮ እንደ ታሪክ አስቀምጠውታል ሰሜናውያን። ነገ ጠዋት ምን እንደሚፈጠር ታውቂያለሽ? ኦኬ ግን በሰሜናውያን ግጭት ላይ የአብይ ጥፋት ብቻ ነው እንትን የሚለው ብለህ ነው የምታስበው? በፈረቃ የሚቀጠቅጠን ታዲያ በራሳችን ጥፋት ነው? ምንድነው በፈረቃ የሚቀጠቅጣችሁ? እርስ በርስ የምን እርስ በርስ ነው እንዴ? መንግስት ነው ትግራይን ቀጥቅጦ አሁን አማራን እየቀጠቀጠ ነው። አሁን ደግሞ ኤርትራን ካልቀጠቀጥኩ እያለ ነው። እኔ ፖለቲካ ታሰራኝ በልቻቻውና በነበርክበት ጊዜ የኦሮሞ ሞት ለምን ዝም አልክ? ጥያቄ ነው። ካድሬ በነበርኩበት ሰዓት የኦሮሞ ሞት ሲል አልገባኝም። ማለት ላይ በመለስ ጊዜ አም ካድሬ ብለሃል። ካድሬ ነበርኩ እንጂ ደጋፊ አልነበርኩም አልክ። ኢፍ ዩ ኖት ደጋፊ ወዩ ለምንድን ነው ዝም ያልከው? በኦሮሚያ ክልል ላይ ሰው በወያኔ ጊዜ ተገደለ የምትይ ከሆነ ገዳዩ ኦፒዲዮ ነው። ኦኬ እና አሁንስ ገዳዩ እንደዛ ከሆነ ገዳዩ አብይ አይደለማ። አሁን ትግራይ ክልል ውስጥ የትግራይ ብልጽግና የለም። አዳምጪ፣ የትግራይ ብልጽግና የለም። ኦኬ አማራ ክልል ውስጥ የትግራይ ብልጽግና የአማራ ብልጽግና የለም። አዳምጪ። ግን ኢህአዴግ ግን ኦህዴድ ብሎ ነበር፣ ብአዴን ብሎ ነበር፣ ቲፒኤልኤፍ ብሎ ነበር። አይሽ በየክልሉ የተጨፈጨፉት የሚጠየቁት የክልሉ መሪዎች ናቸው። አሁን በብልጽግና ግን አሁን ትግራይ ክልል ውስጥ የትግራይ ብልጽግና አለ። የትግራይ ብልጽግና አሉ ነው አማራ ክልል አሁን የአማራ ብልጽግናዎች አሉ። ከመንግስት ጎን ሆነው ይጨፈጭፋሉ። ተጠያቂ ናቸው እነሱ። በቀጥተኛ መንገድ ለትግራይ ሞት ተጠያቂነት አብይ አህመድ ብቻ ነው። ብልጽግና እርስ በርስ አልነበር እንዴ ስትጋጩ ነበር? ከማን ጋር? ከእናንተና ሁለቱ ሰሜናውያን። ሁለቱ ሰሜናውያን ተጋጭተው አያውቁም። ይሁን። ለማንኛውም እኔ ፖለቲካ አውርተህ አይን ውስጥ አታስገባኝ ብሎናል። እች ልጅ እያሳመንኳት እኮ ነው። አይገርም? ያ እናቴ እንደዚህ ያለች እንዳይሉኝ እናቴ። እኔ ከማንም ጋር መጣላት አልፈልግም። እወድሻለሁ። አይ ላቭ ዩ ቱ ዙቦዬ
በቃ ማድረግ አለ መሰልሽ አሁን እኔና አንቺ እሺ በፍቅር ከተጣመርን እናቴ ኦሮሞ ሆኜ ሰሜኑን ለመጨፍጨፍ ወደኋላ አይደለም። ግን እኮ አሁን እኮ ኦሮሞዎች ልጅ ለምን እንደሚሉ ድርቦ በጣም ነው ኦሮሞዎች የሚጠላው። እንዴት ነው ይሄን ስለተናገርኩ አብይን ስለምጠላ የአብይ ብልጽግና ስለምጠላ ፓርቲ አብይ ኦሮሞ ነው ብሎ ያስባሉ። ብርሃኑ ጁላም አሁን አገር እየመራ ያለው ኦሮሞ ነው ብሎ ተናገረ። ስህተት ነው ብዬ ታባውት አብይ እያሉ ነው። አብይን የመደገፍም የመጥላትም መፍት አለው። ግን ኦሮሞን እንደ ኦሮሞ እናቴን ኦሮሞን አልጠላም። እናቴን አልጠላም። ትቀልጃለሽ። ኦሮሞ እኮ ሼክ አለ እኮ ቄስ አለ እኮ ህፃን ልጅ አለ። አንቺ አሁን አለሽ ቆንጆ ልጅ እንዴት ነው አንቺን የምጠላው? ቢያንስ ኦነግ ሸኔ ያለው እኮ ከቲፒኤልኤፍ ጎኑ ነው የሰራ። በዚህ አጋጣሚ አካውንት የተመቷል። ታፕታፕ አድርጉልኝ። ጎሽ ታፕታፕ አድርጉልኝ። ፈጣሪ ቢያንስ 2000 ታፕታፕ እና ኦሮሞ ጠላ አይደለሁም። የአሁኑ መንግስት ግን ጠል ነኝ። ኦኬ በዚህ እንትን ላይ ኦሮሞ እየሞተ ነው ብሎ ተናግሮ አያውቅም። ኦሮሞን ልቀን እንደ እንትን ነው እየተጠቀመ ያለው ነው የሚሉት። አሁን ለምሳሌ አብይ አህመድ ኦሮሚያ ክልል ላይ የሚያደርገውን ጦርነት ለመመልከት ሞክሬ ነበረ። ግን ከሰሜኑ ጋር ሲወዳደር ሰማይና ምድር ነው። ኧረ እባክህ አሁን ኦሮሞ እንደው ተመችቶ ተደላሎ እየኖረ ነው። በሁሉም እንትን ወለጋ አካባቢ ላይ ጥቃት ነበረ። ታባቱ ወለጋ ብቻ አንተ እኮ ላይክ አንድ እንትን ብቻ ነው እያልክ ያለው። ኖ ወለጋ አካባቢ ከኦነግ ሸኔ ጋር ውጊያ ነበራቸው። ለዚህ ነው በቃ አንተ እውነት አላችሁ። አሁን እስቲ ቀስ በይ ላዳምጥ። አይደለም ኖ አሁን እኔ በተወለድኩበት አካባቢ ማለት ነው ወለጋ አይደለም። ያውም ላይክ ዋና ላይክ ከኢትዮጵያ ዋና እንትን ላይ 75 ኪሎ ሜትር ናት የኔ ሀገር። ግን ላይክ 12 ሰዓት ካለፈ ሱቅ አታገኝም። 11 ሰዓት ካለፈ ባጃጅ አይሄድም። አሁን አዳምጪ። አብይ አህመድ አንገርሃ ገበሬው በመሬቱ ላይ እያረሰ አይደለም። ይሄ ማለት ህዝቡ ግን ላይክ እንደ ኦሮሞ ናቸው። ግን እንዳንተ እንደምትሉት ከሆነ አንድ አካባቢ ብቻ ነው እየሞተ ያለው። መንግስትን ስለሚደግፉ ተደላለው እየኖሩ ነው እያላችሁ ነው። ኖ እንደዛ አላስብም። አሁን አዳምጪ። አብይ አህመድ አማራ ክልል ላይ የጨፈጨፈው ህዝብ አብይ አህመድ ስልጣን ላይ ከመጣ ጀምሮ እስካሁን ድረስ ወደ 170 ሺህ ንጹሐን ዜጎች ታጣቂዎች አይደለም ምልሽ ንጹሐን። አሁን እኮ አንተ እኮ እያልክ አዳምጪኝ እስቲ ልጨርስ። አንቺ አዳምጥሽ አይደል? ወደ 170 ሺህ አማራዎች ንጹሐን ነው ምልሽ፣ ታጣቂዎች ምናምን አይደለም አልቀዋል። ትግራይ ላይ ስትሄጂ ወደ 1.5 ሚሊዮን ህዝብ አልቋል። ኦሮሚያ ስትመጪ አብይ አህመድ ስልጣን ላይ መጥቶ የጨፈጨፋቸው ንጹሐን ዜጎች ከ10 ሺና 20 ሺህ አልፉም ይባላል። ኧረ እባክህ እናቴን እንደ ጥናት ከ20 ሺህ አልፍም፣ ያውም ታጣቂውንም ጨምሮ ይላሉ። ኦኬ በአብይ አህመድ የተገደሉ ነው የምልሽ ባገዛዙ። ጌታ ምስክሬ ነው። እነሷቸው አሁን ደገፍኩ። በቃ ጸጥ ብለን እንደዚህ እያልክ ያለው እናቴ ጥናት ከ20 ሺህ እስከ 30 ሺህ አያልፍም ይባላል። ብቻ ይህን ነገር ግን ልንገር ላይ አብይ አህመድ ኦሮሞ ስለሆነ ኦሮሞ በሁሉም አቅጣጫ ሰላም ገብቶ እየወጣ ነው ብለህ አትደምድም። 10 ሺህ 20 ሺህ የሚለውን ነገር ብቻ እንትን አትበል። እንዴት መሰለሽ እዛ አካባቢ ላይ የነበሩ ጦርነቶች ታጣቂዎች ላይ ነገራችን ላይ የማንም የፖለቲካ ደጋፊ አይደለሁም። የብልጽግናን ያልኩሽ አሁን ኦነግ ሸኔም እኮ ንጹሐንን ገድለዋል እኮ። እኔ የምልሽ በብልጽግና ብቻ የተገደሉ ከ20 ሺህ እስከ 30 ሺህ ምናምን ነው ኦሮሞ። አማራ ክልል ወደ 170 ሺህ ንጹሐን ነው የምልሽ መንግስት እንጂ ኦነግ ሸኔ አሁን የገደላቸው አሉ ንጹሐን ዜጎች። የማን ጥናት ነው? ጥናቱ ማን ያወጣው? እንዴት ማንም ጥናቱ ማን ያወጣ? አሁን ኦሮሚያ ክልል አብይ አህመድ ከወጣ በኋላ 10 ሺህ ብቻ ነው የተገደለው። ሌሎች እስከ 30 ሺህ ከ20 ሺህ እስከ 30 ሺህ ምናምን በዚህ። ይህን ጥናት ማን ያወጣው ጠይቂ እያሉኝ ነው። ማን ያጠናው? ጥናቱ ማን ይፋ ያደረገው? እንዲህ ገዳም ውስጥ ያሉ አባቶቻችን እነሱ ናቸው። እና ቆይ እናንተ እኔ 170 የት አካባቢ ነው አማራ ክልል? 170 የት አካባቢ አማራ ክልል? የት አካባቢ? ወለጋ ይዘሽ እስከ አዲስ አበባ ውስጥ ለምሳሌ ነፍሱን ይማረው ሀጫሉ ሲገደል ስንትን አማራ እንዳለቀ ታውቂያለሽ? መሀል ከተማ ላይ መሀል አዲስ አበባ ላይ
እንዴ ሴናን ዱጋረቢ ባኢነማ አርሲታ ሲያሰ ኦፍረት ጅቱ ሰርታ ማየት ወለጋ ላይ ወደረናል የተገደለውንስ ታውቂያለሽ? ደብረ ብርሃን ላይ የተፈናቀለውንስ አማራ ክልል አሁን በድሮን የሚቀጠቀጥ አማራ መገደል የጀመረው ስሚ አዳምጪኝ። አማራ መገደል የጀመረው ወለጋ ላይ የተገደለው አንተ እኮ አሁን እኮ እየለየ እኮ ነው እያወራ ያለው። እንደ ህዝብ ኢትዮጵያን ህዝብ የምትወድ ከሆነ እንደ ብሔር ደግሞ የኦሮሞን ብሔር የምታከብር ከሆነ አንተ እያወራክ ያለው እና ሳይድ ይዘን እየተከራከርክ ያለው ታውቃለህ። ስሚ ወለጋ ላይ ኦሮሞም አማራም ሞቷል። ቁጥር ልዩነት ይኖራል እኮ። ቆይ እሺ፣ ፎር ኤግዛምፕል መጀመሪያ የጀመራችሁት እርስ በርስ ነው አለ። አሁን ትግራይና አማራ ሲጀምር በዛ ነው ሲጀምረው ፋኖ እናንተን ተባብላችሁ ተለያይታችኋል እንዴ? የተጠፍጣችሁ ነበር መንግስትን ያጣላችሁ? ኖ አልተጣላንም እኮ። አብይ አህመድ ስልጣን ላይ ሲመጣ ህዝብ ሸወደ፣ የአማራን ህዝብ ሸወደው። እሱ ብቻ ሳይሆን ቆይ አዳምጪኝ፣ የኤርትራን በነገራችን ላይ ለአብይ የተከራከርኩ አይደለም። እኔ የማንም የፖለቲካ ደጋፊ አይደለሁም፣ ግን ሳይድ አትያዝ። ላይክ ሁሉም ማንም ሰው እንትን ብሎ እየኖረ አይደለም፣ ግን ቁጥር ልዩነት አለው። እሺ አንቺ ድምፅ ሴና ቁጥር አንያዝ ሴና እውነት አንቺ እውነተኛ ሰው ከሆንሽ ፖለቲካ ቆይ በደረጃ ብታስቀምጭው ከአንድ 2 3 ብለሽ ብታስቀምጭው አሁን ማንንም ሌላ ዜጋ ባስገባ ይናገራል። አንደኛ ሟች ማን ነው ብለሽ ታስቢያለሽ? አብይ ከመጣ ስልጣን ላይ ከወጣ ጀምሮ አንደኛ የሞተው በህዝብ በቁጥር እስቲ ንገሪ። በቁጥር ሰው አንደኛ የሞተው ማን ነው? አንደኛ ትግራይ ክልል ትግራይ፣ ሁለተኛ ያላ እንጃ አንደኛ ትግራይ ብለሻል። ሁለተኛ ያ እርስ በርስ ስለጀመራችሁ ሁለተኛ አይ ቲንክ አማራ ይመስለኛል። አይ ቲንክ ሶስተኛ የኛ ነው። በቃ ይሄን ነው የምልሽ። እና ቁጥራቸውም ሲቀመጥ በዚህ ደረጃ ነው። እኔ እናንተ ጋር እኮ እንትን ስለሆነ እኮ ነው ያ ላይክ ጦርነት ነበር አይደል በማከላችሁ በሁለታችሁ መካከል። በፍጹም አብይ አህመድ መጥቶ አጣላችሁ ሁለቱን። አሁን እንኳን አጣላ እንደ እነሱ ጻናቸው እንደ በግለሰብ ደረጃ የሚጣሉ እንኳን አይደለም የሚመራውን ክልል በድንበር አይደል? አህመድ ኢሳያስን አታሉት የለ እንዴ? ሴናዬ ቆይ የተጣሉት በድንበር አይደል እንዴ? ኖ አንተ ግን ለምንድን ነው ፖለቲካ ብታስፈራን? ጅቦ በጌታ በኢየሱስ ስም ኤኒዌይ ጅቦ። ለማንኛውም ታብታቢና ጎዳ አደራ ረቢ ታብታብ አርጉላት፣ ሂዱና ኮፒ ሊንክ አርጉላት ምናምን በእናታችሁ። ያ ወልቃይት ጠገዴ አከስመስ ራያ የኛ ነው በሚል ነው የተጣላችሁት። በፍጹም እና አብይ አህመድ ነው ተጣሉ ብሎ ያጣላችሁ? አብይ አህመድ አዳምጪ፣ ምርጫ ለምን ትመርጣላችሁ ብሎ እሺ፣ አንድ ነገር ልንገርሽ ሴናዬ፣ አሁን እኛ አማራና ትግራይ ጦርነት ጀመሩ ነው ያልሽው አይደለ? ያ እንደዛ ነው ይማ። እሺ አብይ አህመድ ታንክና መድፉን ጀቱን ለአማራ ግዞ ተዋጋ ማለት ነው? የምር ግን መጀመሪያ ላይ የምር እኮ ሁለቱ ተጣሉ። በቃ እሺ መልሽልኝ። አሁን ለማን ነበር ደግፎ ሲጣላ የነበረው እኮ? አሁን ሁለቱ አማራና ትግራይ ተጣሉ። መንግስት ለማን አገዘ? ለአማራ ግዞ ነው። ለአማራ ግዞ አልነበረ እንትኑ ልኮ ሲጣላ የነበረው? ለአማራ ግዞ ነው። ትግራይ ግን ኢትዮጵያ አይደለችም ማለት ነው። እሺ ሻቢያ ስለማን አግዞ ነው የመጣው? ለአማራ። ፈጣሪ አምላክ ሆይ ፈጣሪ ታፍታፍ ና ጎዳድራ ረቢ አካውንቲንግ ቆርጥ ተሜት ይዝራ። እኔ ፖለቲካ አስተሳሰረኝ፣ እኔ ፖለቲከኛ አይደለሁም። እኔ ተራግለት ፈጣሪ እንዴ አደራ ረቢ ነዲስ ጅቦ ይረቢ ሱዳድ። እኔ ወድሻለሁ። ስሚ ያ እኔ ራስ ወድሃለሁ፣ ግን እኔ ፖለቲካ ማወቅ የሚያለብሽ ነገር አማራና ትግሬ ጥላቻ የለባቸውም፣ ጸብ የለባቸውም። አማራና አዳምጪ ልጨርስ። አማራና ኦሮሞ ጥላቻ የለባቸውም፣ ጸብ የለባቸው። ይኸው አሁን ምን መሰለሽ፣ የሚመጡ መንግስቶች ግን ምን ያደርጋሉ? ያጣላሉ። አውቀው ሆን ብለው አማራና ትግራይ እንዲጣሉ ሆን ብለው አማራና ኦሮሞ እንዲጣሉ ያደርጋሉ። ለምን? ለአገዛዝ እንዲመቻቸው። አካሚ ሴና ገባሽ? ሻቢያና ተጋሩ እያሉ ከስር ኮመንት ላይ ሻቢያና ተጋሩ ሁለቱ ትግሬ ሙላል ሞጣ ሁለቱ ትግሬ እየመጡ ነው። ከመጡ ደግሞ
ስልጣኑን የሚሰጡት ለዘመነ ካሴ ነው። እናቴ ሁለቱ ትግሬ እኮ የተረከቡ አሁን ምን አደረጉ መሰለሽ? ሱዳን ጋር ምናምን ሄደው ዘመነ ካሴን ጠሩት ና ብለው ፈርም አሉት። የሆነ ነገር ኢትዮጵያን እንሰጣለን ከአብይ ቀምተን ለአብይ ሰጠን እኛንን እኛ እንሰጣለን። ተመልክች ሁለቱ ትግሬ ሴራቸው። ከዛ አብይ አህመድ ደነገጠና አውሮፓ ምናምን እዚህ ፍራንስ ሄደ። ምን ሊያደርግ ምስኪነ ta'uun nama baasu animal godhu bahu dhiisee bahu eebadee jarana ሁለቱ ትግሬዎች እየመጡ ነው። አንተ ግን ከህዝቡ ጋር አፋድረኝ። አንተ እኔ አሁን እኔ ፖለቲካ አውርቼ አላውቅም፣ አላወራም። ለምንድን ነው ያስወራው? ለመቀለድ ነው እኔና አንቺ ቀልድ ነው። ግን ሁለቱ ትግሬዎች አንዱ ትግሬ ከበን ቀጥቀጠ ነው አናታችንን የቀወረን ትግሬ ጭራሽ ሁለት ትግሬ ከሆኑ አሁን አንተ ፍቅርህን ልትገልጽልኝ ገብተህ ለምንድን ነው ስለ ፖለቲካ የምታወራው? ስልጣኑን ለዘመነ ካሴ ነው የሚሰጡት። እናቴ እኔ ለምን አልኳቸው። ሴናዬ የሆነ የማውቀው ነገር አለ፣ ሚስጥር ነገር ነው። ለምን ስላቸው ሴና ሁለቱ ትግሬዎች ሞጣ ቀራኒዮ እንዳለው እኔ እየገደለ ነው እያለ ፋኖ እየገደለ አይደለም ይላል። እንዴ የምር እኮ አንተ እውነትም ኦሮሞን አትወድም? እኔ እኮ ውሸታችሁ ይመስለኝ ነበረ። አንተ እኮ ላይክ ፋኖን እያጸዳክ ሸኔን እየገደለ ነው እያልክ እኮ የምር እኮ ነው። ሸኔ መቼ ገደለ አልኩኝ ነኝ እንዴ? አብይ አህመድ አይደል እንዴ ሸኔ መስሎ ሰው የሚገለው? ጥያቄያችሁ ተመለሰላችሁ? ሌላ ጥያቄ ካላቸው ይጠይቁኝ። በአንቺ ቤት ያሉ ሰዎች በውፍረት ነው እንዴ የሚያስተዳድረው ዘመነ እያለ ነው። አንድ ነገር ልንገርሽ፣ ዘመነ ካሴ በጣም ምን አድርጌ ነው ደግሞ የሚቀጣኝ? አሁን ሴት ቲክቶክ በኢየሱስም ከ4 ደቂቃ በኋላ እወጣለሁ እኮ። የሚጠይቁኝ ልመልስልሽ? ይቅርብሽ። ኦኬ ሂድበት። ስለ ዘመነ ነው የጠይቁኝ። በውፍረት ነው ወይ የሚገዛው እያሉት ነው። ይኸው ዘመነ ካሴ እንደምታስቡት ቀላል ሰው አይደለም። በእናትህ ሳብታብና ጉዳ ሊዘጋብኝ ነው። ኤበዴ ለምንድን ነው ግን? እኔ ምን አድርጌ ምን አሳይቼ ነው ደግሞ? አሁን እኔ አሁን ድራጋ ሳይሽ ብሎ ሊቀጣኝ ነው። ጌታ 4 ደቂቃ በኋላ አሽቀንጥሮ ያወጣኛል። ልትወጪ ፈልገሽ ነው? በቃ ኢየሱስን ስክሪንሾት አድርጌ ልክልሃለሁ። ጌታ ባይ ባይ። ለማንኛውም የኔ ውድ ወድሻለሁ። ጥያቄያችሁን እዛ ቤት ጥያቄያችሁን መጠየቅ የምትፈልጉ ነው ወደዚህ እመልስላችኋለሁ።